ሁሉንም በቃ በዚህ ውስጥ ባይ እኔ እግዚአብሔር በየችል ተረድቻለሁ። ምናልባት እዚህ ፕላትፎርም ላይ ሆነው የሚታሙን ሰዎች ካሉ ይሄ በእኛና በእግዚአብሔር መካከል ያለውን ትልቅ ትርግርዳ ያፈረሰው ኢየሱስን የማያውቁ ሰዎች ካሉ በመጥምቁ ዮሐንስ የተነገረለት ዮሐንስ ወንጌል 1:29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ስለ እርሱ የተናገረው ኢየሱስ ዛሬም በዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጅን እስኪሰጥ ድረስ ዓለምን እንዲወዷልና ይላል። ዓለም በልጁ እንዲድን ነው እንጂ እግዚአብሔር በዓለም እንዲፈርድ ወደ ዓለም አልላከውምና ይላል እግዚአብሔር ቃል። ኢየሱስ የመጣው በዓለም እንዲፈርድ አይደለም፣ ዓለም በልጁ እንዲድን ነው። ይሄ አምላክ ሆኖ ሳለ፣ ቅዱስ ሆኖ ሳለ፣ ክብር ያለበት ሆኖ ሳለ፣ ሰማይንና ምድርን የፈጠረ ሆኖ ሳለ፣ ዓለም ከመፈጠሩ ጊዜ በፊት የነበረ ሆኖ ሳለ ኢየሱስ ዮሐንስ ወንጌል 1:1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በእርሱ ሕይወት ነበረች ይላል። ዝቅ ብሎ ቁጥር 4 ላይ ሕይወት የሆነው ኢየሱስ ለእኔና ለዓለም ሕዝብ መጥቷል። ብራዘር በእኛና በእግዚአብሔር መካከል ያለውን ትልቅ የጥቅጥቅ ግንድ ያፈረሰ ይሄ ጌታ ነው። አሜን። ጊዜን ወስጄ እንደሆነ አላውቅም ዶክተር። እግዚአብሔር መልካም ነው፣ የሚረዳ ነው፣ ሞተ ነው ኢየሱስ እና ይህን ፕሮፌሽናል ኤክሰለንሲ በቃ መጥምቁ ዮሐንስ አሟልቷል። ምንም በቃ አኗኗሩ፣ አሰባበቁም፣ አሟሟቱም ደስ ይላል። እኔ በቃ ደስ ይላል። ለምን የእግዚአብሔር ክብር አልፎበታል። ምንድን ሞት እኮ ይመጣል፣ ማንም ሰው ይሞታል። እኛም እግዚአብሔር ትንሽ ፈሰስ አድርጎብን እንደዚህ ብናልፍ ይላሉ እኮ ምንም ማለት የለም። እና ይህን እያሰብኩ ነበር ሰሞኑን እና የተለያዩ ነገሮች አንብቤ ያለው አሁን ከአዲስ ኪዳን አቅርቤ ያለው ኔክስት ደግሞ ከብሉይ ኪዳን አቀርባለሁ። እግዚአብሔር ይረዳኛል እና በቃ ተባረክ። እንግዲህ ምን እንደምል አላውቅም፣ ምን እንዳስተላለፍኩ አላውቅም። ያው ቃሉ መንፈስ ስላለበት ያስተምራል። ያው በመንፈሴ እንጂ በኃይልና በመርፋት አይነት ያለ እንትን መጽሐፍ ላይ ዘካርያስ መጽሐፍ ላይ ዘካርያስ እግዚአብሔር 5ኛ ጊዜ ተገልጦለት አልገባኝም ይለው ነበር ነቢዩ ዘካርያስ እና ነገር ግን በመንፈሴ እንጂ በኃይልና በብርታት አይደለም ይላል። ምናልባት ይህ ፕላትፎርም ዶክተር ያው ሪቢልዲንግ ፕሮግራም ሊሆን ይችላል። ለእኔ ደስ እያለኝ ነው ውስጥ ያለውን ነገር ሼር ማድረግህ። የጌታ ነገር ከአድሶ ሊመጣ ነው። ሃሌሉያ። እግዚአብሔር ያድሳል፣ ይረዳል፣ ያዘጋጃል። በቃ ጴጥሮስ ለ3,000 ለ5,000 እግዚአብሔር አንድ ቀን ሊያቆምን ይችላል ብለን በዚሁ ታምነን ጀምረናል። ክብር ለእግዚአብሔር ይሁን። ደርሻለሁ። ዶክተር ተባረክ። ጊዜውን ለአንተና ለመንፈስ ተዋል። አሜን አሜን። ወንድሜ ዶክተር ቡክ እግዚአብሔር አብዝቶ ይባርክ። በጣም በእውነት ዲቴይል የሆነ ቃል ነው ያቀረብክልን። በእውነት እኔ በጣም ተመችቻለሁ። ጌታ ስሙ የተባረከ ይሁን። እንዳልከው የእግዚአብሔር መንፈስ ደግሞ ለሁላችንም በተለያየ አይነት መልኩ የሚገልጥበት ሁኔታና የሚያስተምረን ሁኔታ አለ። ልክ አሁን ዘካርያስ ላይ እንዳልከው ትንቢተ ዘካርያስ ላይ አሁን እንዳልከው በመንፈሴ እንጂ በኃይል በብርታት አይደለም የሚለው ቦታ ላይ ምን ይላል? 7 አይኖች እንዳሉት ያ መንፈስ ይናገራል እና በምንድነው እግዚአብሔር በነዛ አይኖች ነው እኛን ምን የሚያደርገን የሚመለከተን እኛን የሚያይ ምድርን ሁሉ ጌታ የሚያያት በነዛ አይኖች ነው ማለት ነው። እና እዚህ ጋር እንደዛ ይላል። አሁን ያልከው ቦታ ላይ ትንቢተ ዘካርያስ ምዕራፍ 4 ላይ እነሆ ሁለንተናው 7 መብራቶች ነበሩበት። 7 መብራቶች በራሱም ላይ ለነበሩት መብራቶች 7 ቧንቧዎች
ነበሯቸው እና ይልና ከዛ በኋላ ነው እንግዲህ በመንፈሴ እንጂ የሚለው ማለት ነው። እና ከዛ ወደ ታች ላይ ምን ይላል መሰለም? እነዚህ ሰባቱ ደስ ብሏቸው በዘሩባቤል ትንቢዩን ያያሉ ይልና እነዚህ በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል ቁጥር 10 ላይ ዘካርያስ 4:10 ላይ እነዚህ በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። ስለዚህ የእግዚአብሔር ዓይኖች በምድር ሁሉ ላይ ምን የሚያደርጉ ናቸው? በምድር ሁሉ ላይ የሚዘዋወሩ ናቸው። የእግዚአብሔር ዓይኖች በምድር ሁሉ ላይ የሚያዩ ዓይኖች ናቸው። ስለዚህ ለሁላችንም አሁን እኛ በሚገባን መልክ እግዚአብሔር እያንዳንዳችን አይቶናል ማለት ነው በቃሉ መንፈስ። ከሁሉም ግን በጣም አንድ ያስደነቀኝ ቃል ምንድን ነው? ስሙ በተለይ ዮሐንስ ይሁን የሚለው ነገር በጣም ነው የሚገርመኝ። እዛ ጋር ማለት በተለምዶ የዘሩን ያንን ስም ነው መውሰድ የነበረበት እና ዘካርያስ ነበር አይደለ መባል የነበረበት። አሁን ግን በዛ ጊዜ ላይ ግን ማን ነው ዮሐንስ ያለችው? እናቱ ነች አይደለ? እናቱ አይደለም ኖ እናቱና ባባ እንትን ሲሉ መልአኩ መጣና አይደለም ዘካርያስ ይባል አሚን ዮሐንስ ይባል ብሎ ስሙን እንደቀየረው እናያለን ማለት ነው። ዮሐንስ ይባላል። በጣም ትልቅ ትርጉም አለው ወገኖች፣ እዚህ ጋር ትልቅ ትርጉም አለው። ምክንያቱም የትልቅ ለውጥ ጊዜ ስለነበረ የትልቅ ለውጥ ሰዓት ነው ያ ሰዓት ትልቅ ለውጥ የሚደረግበት ጊዜ ነበር። ስለዚህ ጌታ ለእነሱ ምልክት እየሰጣቸው ነበር። ምልክት እየሰጣቸው በስሙ አወጣጡ ላይ ምልክትን እየሰጣቸው ነበር። ምክንያቱም እንደዛ ባይላቸው ኖሮ በሐሳባቸው በአእምሮ እግዚአብሔር አንዳንድ ጊዜ አእምሯችን ሐሳባችን ያዘጋጃል። አንድ ነገር በአክሽን አንድ ነገር በህይወታችን ውስጥ ከማድረጉና ከመፈጸሙ በፊት እግዚአብሔር መጀመሪያ በአእምሯችን፣ በአስተሳሰባችን፣ በመንፈሳችን ላይ ለውጥን ያመጣል፣ ለውጥን ያደርጋል። ከዛ በዛ በውስጣችን ያለው ለውጥ ነው መጨረሻ ላይ የውጭውን ማኒፌስቴሽን ወይም ደግሞ በውጭ ያለውን ለውጥ የሚያመጣው። ስለዚህ አሁን ዘካርያስ ብለው ያንን ስም እንደ በፊቱ ቢወስዱት ኖሮ የተለምዶ ነገር ይሆን ነበር ማለት ነው። ማለት ያው በብሉይ ጊዜ በነበረው አይነት ሁኔታ የመቀጠል አዝማሚያና እግዚአብሔር በዛ ጊዜ ያሰቡን ያንን አዲስ ለውጥ ያንን በክርስቶስ ኢየሱስ በኩል ያመጣውን ያለውን አዲስ ኪዳን አዲሱን ነገር አዲሱን ኪዳን ያንን ነገር መሸከም የሚችሉበት አቁማዳ አይኖራቸውም ነበር ማለት ነው። ስለዚህ ለዚህ ነው የእግዚአብሔር ቃል እንደዚሁ በወንጌል ላይ ምን ይላል? ለምሳሌ አዲሱን ወይን ጠጅ ብትፈልጉ አቁማዳውን መቀየር አለብህ ይላል። ምክንያቱም በአሮጌ አቁማዳ አዲሱን ወይን ጠጅ መያዝ አትችሉም ይላል። አዲሱን ወይን ጠጅ መያዝ የምችለው በምንድን ነው ይላል? በአዲስ አቁማዳ ነው ይላል። ስለዚህ አቁማዳ ካልተቀየረ በስተቀር አዲሱን ወይን ጠጅ መያዝ አትችልም ማለት ነው። ስለዚህ አሁን እዛ ጋር ጌታ እያደረገ የነበረው ነገር ጌታ ኢን ፕሮሰስ ነው። አቁማዳቸውን እየቀየረ ነበር። የበፊቱን ነገር አለ አይደለ? አሁን አዲስ የሆነ ነገር ነው ያለው። አዲስ ወይን ጠጅ ነው ያለው። አሁን አዲስ የሆነ አሰራር ነው ያለው። የክርስቶስ ኢየሱስ አሰራር ነው አሁን ያለው። አዲስ ነገር ሊያመጣ ስለነበረ በበፊቱ አቁማዳ ወይም ደግሞ በበፊቱ ነገር መቀጠል አልፈለግም። ስለዚህ እዛ ጋ እግዚአብሔር ሊቀይራቸው ስለፈለገ ስሙን ዮሐንስ በለው። ማን ነው አይደለም አለው፣ ዘካርያስ አይባልም አለው። ስለዚህ በድሮ በአባቶች በነበረው ልምድ በአባቶች በነበረው ነገር ሊሄዱ እንዳልቻሉ ይታያል። ስለዚህ የክርስትናን ነገር በምናይበት ጊዜ በአባቶቻችን ልምድ የምንሄድበት አይነት አካሄድ አይደለም። የክርስትና አካሄድ የለውጥ አካሄድ ነው። የክርስትና አካሄድ ለውጥን የሚፈልግ ነገር ነው።
ሁል ጊዜ የእግዚአብሔር መንፈስ ሁል ጊዜ ከኛ ምን ይፈልጋል? ለውጥን ይፈልጋል። እና የእግዚአብሔር መንፈስ ደግሞ አካሄዱ ራሱ ፕሮግሬሲቭ ነው። በለውጥ የሚያምን አምላክ ነው። በሃይማኖት መንገድ ከሄድን ግን በሃይማኖት መንፈስ ከሆነ የምናስበው ግን ምንድነው? እግዚአብሔር ለውጥ እንደማይፈልግ እግዚአብሔር በአንድ ነገር ላይ ብቻ የሚቆይ ይመስለናል። ነገር ግን አይደለም። በዘመናት ሁሉ እሱ የለውጥ አምላክ ነው። ለውጥ ሲያደርግ ነው የምናየው ማለት ነው። እና እዚህ ጋር አዲስን የሆነ ነገር እንደሚያመጣ አዲስ የሆነን ኪዳን ከህዝቡ ጋር እንደሚገባ ልክ በኦሪትም ላይ እንደሚል በትንቢቶችም ላይ እንደተነገረው በህዝቤ ላይ የምጽፈው አዲስ ኪዳን አለኝ ይላል። አዲስ ኪዳን። ስለዚህ ገና ያኔ ጥንት ገና ብሉዩ ሳያልቅ በፊት እግዚአብሔር አዲስን ኪዳን ከህዝቡ ጋር እንደሚገባ አዲስን ነገር እንደሚያደርግ አዲስን ኪዳን በሰዎች ልብ ላይ እንደሚጽፍ ያንን ይናገራል እና ይላል ይህን የድንጋዩን ልብ ቀይራለሁ፣ ወደ ስጋ ልብ ቀይረዋለሁ ማለት አትሊስት ሴንሲቲቭ የሆነ ልብ አትሊስት ለእግዚአብሔር ሊታዘዝ የሚችል ልብ። እንግዲህ በዛ ጊዜ የእስራኤል ልብ የሚታየው እንደ ድንጋይ ነው። እንደ ድንጋይ ለእግዚአብሔር ለመታዘዝ አለመቻል፣ እግዚአብሔር በሚለው አይነት መንገድ ለመሄድ አለመቻል ማለት ነው። እና በዛ ምክንያት ደግሞ ብዙ ኮንሲኮንስ ውስጥ እንደገቡ እናያለን። እና ይሄ እዚህ ጋር እንግዲህ የለውጥ ጊዜ ስለነበረ እግዚአብሔር አዲስን ነገር በክርስቶስ ኢየሱስ ለሰው ልጆች ሁሉ ያዘጋጀው የደህንነት እና ሲሪየስ ነው። በጣም ሲሪየስ ነበር። እና ሲሪየስ መሆኑን የምታውቀው ደግሞ ዘካርያስ አንደበቱ ሲታሰር ነው አይደለ? እንግዲህ መቼም ብዙ ያላመነበት ጊዜ ይኖራል ዘካርያስ። ሌሎችም ደግሞ ያላመኑ ይኖራሉ አይደለ እንዴ? ግን እዛ ጋር ግን ጌታ መጣና ሲሪየስ ሆነበትና በቃ ዲዳ ትሆናለህ እንዲያውም ማለት በቃ እንደዚህ እንትን የምትል ከሆነ ዲዳ ነው ማድረጋል። በቃ ዲዳ አደረገው ማለት ነው። ምክንያቱም ምን ያህል የእግዚአብሔር አጀንዳ በጣም ሲሪየስ እንደሆነ ነው የምናየው። የእግዚአብሔር አጀንዳ በጣም ኃይለኛ እንደሆነ ነው የምናየው። እግዚአብሔር ስራውን ሳይፈጽም እግዚአብሔር ያለውን ነገር ሳይፈጽም በምንም ተአምር አይደለ በምንም ተአምር ምንም ነገር በምድር ላይ ሊሆን አይችልም። በጣም እግዚአብሔር ሲሪየስ ነው ለስራው። አንድን ሰው ለምሳሌ ለስራው ከፈለገ በጣም በእንደዚህ አይነት ሁኔታ ታዞ በቃሉ ታዞ በእምነት ታዞ የሚወጣ ከሆነ እንደነ አብርሃም እንደ ክርስቶስ ኢየሱስ ታዞ በቃሉ አምነው የሚሄዱ ከሆነ ጌታ እሰየው ብሎ አብሯቸው በደስታ ይሆናል። አለዚያ ግን አይ በማጉረምረምና አይ እኔ በቃ በሚል መንፈስ ከሆነ ግን እንደ ዘካርያስ ደግሞ ዱዳ የመሆን እድል ይመጣል ማለት ነው። ስለዚህ በተለይ ማሰብ አለብን የእግዚአብሔር አጀንዳ ላይ ልክ ያለንበት ሰዓት ላይ በሚሆንበት ጊዜ እዛ ጋር ጨዋታ የለም ማለት ነው። እዛ ጋር በጣም ሲሪየስ መሆን አለብን ማለት ነው። እዛ ጋር ጌታን ፎሎ ማድረግ አለብን። እዛ ጋር ጌታ የሚለንን ነገር ማድረግ አለብን። አንዳንድ ጊዜ ጌታ አለፍ ብሎ ቀደም ብሎ ሊናገረን የሚችለው ነገር አለ። ያንን ነገር አይ እምቢ አይ እያልን ወደኋላ የምንጎተት ከሆነ አይ አይደለም ይሄ እኮ እያልን የምንጎተት ከሆነ ያን ጊዜ እሱ አልፎ ሄድና እንደዛ ዱዳ አድርጎ እንዳስቀመጠው ይሆናል ማለት ነው። ስለዚህ ያንን የእግዚአብሔርን ሻርፕ የሆነውን ታይም የለውጥን ታይም እግዚአብሔር ለውጥ የሚፈልግበት ጊዜ አለ እና በዛ ጊዜ ላይ በጣም ሲሪየስ ነው የሚሆነው። በቅድም እንዳልነው መጀመሪያ እንደጀመርነው 3 ድምፆች አሉ አለ። መብረቅ አለ፣ ድምፅ አለ፣ ነጎድጓድ አለ እና በዛ ሰዓት ላይ አንዳንዴ እንግዲህ መብረቁንም ነጎድጓድንም ሊጠቀም ይችላል ማለት ነው። ሊያስደነግጠን ይችላል። ድምፁ ግን ምንድነው? እሺ ብለው ለሚቀበሉት አሜን ብለው ለሚታዘዙ ግን ድምፁን ይልካል ማለት ነው። በድምፁ እያሰማቸው በድምፁ ይመራቸዋል። ምክንያቱም የእግዚአብሔር ቃል ምን ይላል? በድምፄ እመራቸዋለሁ፣ በጎቼ ድምፄን ይሰማሉ ይላል። ድምፄን ያውቃሉ፣ እነሱን ይከተሉኛል ይላል። ስለዚህ ያ የእረኝነቱ መንፈስ ያለው በድምፁ ውስጥ ነው።
ግን እኛን ግን አዌክ ለማድረግ እኛን ግን ለማስደንገጥ ለማስጠንትን ሲፈልግ ግን ጌታ እንደዚህ አይነት ነገሮችን ነጎድጓድና መብረቁን ሊጠቀም ይችላል። ስለዚህ እዚህ ጋር ዘካርያስ ላይ ነጎድጓዱን የወደቀበት ማለት ነው። ማርያምን ግን ብንወስድ ማርያም ሺ ሶ ኢንተሊጀንት እና ማርያም ገና እንትኑ ሲመጣላት ትንሽ ጥያቄ ነው በቃ ጠየቀችው። ጌታ እንዴት ይሆንልኛል እኔ ወንድ አላውቅም አለችና ከዛ በኋላ አይ በቃ ጌታ ይመጣ ይጸልልሻል እግዚአብሔር ይመጣ ይጸልል ሲላት አሜን እንደ ቃል ይሁንልኝ ብላ ነው። በቃ ኢንተሊጀንት የሆነ ሰው እንደዛ ነው የእግዚአብሔር ነገር የሚቀበለው ማለት የእግዚአብሔር ሀሳብና የእግዚአብሔር ዓላማ መሆኑን ጌታ እንደ አፍ ቃል ይሁንልኝ ብሎ በዛ በአፉ ቃል ምን ያደርጋል ማለት ነው። በአፉ ቃል ይሄዳል ይራመዳል ማለት ነው። እና ጌታ ስሙ የተባረከ ይሁን። እንደዛ ነው እንግዲህ ማርያም እንደዛ ነበር የነበረችው። ጌታ ስሙ የተባረከ ይሁን። ስለዚህ ምንድን ነው የእግዚአብሔርን የመንፈሱን ነገር መያዝ እንድንችል ይሄ የውስጥ አቁማዳችን ምን መሆን አለበት? መቀየር አለበት፣ መለወጥ አለበት። እኔ አቁማዳ ሲለፋ ምናምን አላየሁም። ግን አቁማዳ ምን ይደረጋል ይባላል? ይለፋል ይባላል። እና አላለ በደንብ ያ ነገር ብዙ እንትን እንዲይዝ ነው ይመስለኛል። ብዙ የሚይዘውን ነገር እንዲይዝ እንደዛ ይባላል። ስለዚህ እግዚአብሔር መጀመሪያ አንድ አዲስ የሆነን ነገር በህይወታችን ውስጥ ሊያፈስ ሲፈልግ የውስጥ ነገራችንን በመጀመሪያ ምን ያደርገዋል? ያዘጋጀዋል። አቁማዳውን ያዘጋጀዋል። ያንን አዘጋጅቶ ያንን ነገር መያዝ ስንችል ያን ጊዜ ነው ወይን ጠጁ ከሰማይ የሚመጣው ያን ጊዜ ነው ማለት ነው። ግን ያለ ውስጥ ፕሪፓሬሽን ያለ ውስጥ ግን ዝግጅት የእግዚአብሔርን ነገር ለመያዝ አይቻልም። ምክንያቱም አቁማዳው ይፈነዳል ይላል። አቁማዳው ምን ይላል? ይፈነዳል ይላል። ምክንያቱም ያንን አዲሱን ነገር መያዝ ስለማይችል ይፈነዳል። ስለዚህ ምንድነው ከፈነዳ ዋጋ የለውም እና የሚፈነዳን ነገር እግዚአብሔር ማስቀመጥ አይፈልግም። እግዚአብሔር ለራሱ ለፕሮፐርቲው ጌታ ይጠነቀቃል። እና በእርግጥ አቁማዳው ፈንድቶባቸው ጉድ የሆኑ ብዙዎች አሉ። ለምሳሌ ሳውል ብንወስድ አቁማዳው ፈንድቶ ነው እንደዛ የሆኑ። ግን ዳዊትን ብንወስድ ግን በመታዘዝ መንፈስ አቁማዳውም ወይን ጠጁም እኩል ሆነው አለ አይደለ ንስሐ መቅረብ ባለበት ነገር በንስሐ እየቀረበ እግዚአብሔር ማመስገን ባለበት ነገር በእግዚአብሔር በዝማሬ መቅረብ ባለበት እያደረገ አቁማዳውንም እንትኑንም እኩል ያስኬደ ሰው ነው ማለት ይቻላል። እና ጌታ ስሙ የተባረከ ይሁን። መልካም ነገር ነው የገለጥክልን። ጌታ ስሙ የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ጌታን እናመሰግናለን። ስለዚህ ይሄ እንግዲህ ፕሮፌሽናል ኤክሰለንስ እንግዲህ እንደጀመር ነው በቃ ክርስቲያኖች ፕሮፌሽናል ክርስቲያኖች እንዴት አድርገው የክርስትናውንና የራሳቸውን ፕሮፌሽን ነገር ባላንስ አድርገው እንዴት ቢቢሲ ይባላል። ቢቢሲ የሚባለው ነው። ቢቢሲ ታውቀዋለህ? ቢቢሲ ማለት የሬዲዮ ጣቢያው አይደለም። ቢቢሲ ማለት ባላንስድ ቢብሊካል ክርስቲያኒቲ ማለት ነው። ባላንስድ ቢብሊካል ክርስቲያኒቲ ማለት ነው። እና ያኛውማ ያው እንትን ነው። እና ስለዚህ ይሄኛው ግን ምንድነው? ባላንስድ ቢብሊካል ክርስቲያኒቲ ማለት የክርስትና ህይወታችንን እንዴት አድርገን ነው ባላንስ አድርገን ልንኖር የምንችለው ማለት ነው። እንዴት አድርገን ነው ወደ ባላንስ የምናመጣው? ከፕሮፌሽናችን ጋር ከስራችን ጋር የእግዚአብሔርን ቃል ማዕከል አድርገን ማዕከሉ የእግዚአብሔር ቃል ይሆንና እንዴት አድርጌ ነው ማዕከል አድርጌ እግዚአብሔርን በዛ ማክበር የምችለው የሚለው ነገር ነው። እና ለዚህ ነው ነህምያን በምንወስድበት ጊዜ ነህምያ አሁን የእግዚአብሔርን ቤት የእግዚአብሔርን ቅጥር ለመስራት
በመጀመሪያ ላይ በቃ በልቡ ውስጥ በጣም ብዙ ሀዘን እንደመጣ እናያለን። ብዙ ጾም ጸሎት ሁሉ እንደወሰደ እናያለን። በጌታ ፊት አለ አይደለ? እና ከዛ በኋላ ጌታ ተናገረው በቃ ወዴት ወደ ሀገሩ እንዲሄድ የኢየሩሳሌምን ቅጥር እንዲሰራ እንደሚፈልግ ያንን ሲያውቅ ወዲያውኑ ምን አደረገ? ወደ ንጉሱ ጋር ሄደና ንጉሱ ምን አደረገው? ጠየቀው ማለት ነው። ንጉሱ ጋር ሄዶ ሲጠይቀው በቃ በብዙ ሀዘን ነበርኩኝ ይላል። በብዙ ሀዘን ሲሆን የጠጅ አሳላፊ ስለነበር በብዙ ሀዘን ሆኖ እያለ ንጉሱ ገና ሲያየው የፊቱን ሀዘን ተረዳ። ምንድን ነው ዛሬ በቃ ምንድን ነው ሀዘን በፊት እንትን ሆኗል ሲለው፣ አይ ኦኬ በቃ የህዝቤ እና የሀገሬ መኖሪያ የነበረችው ተቃጥላለች ብሎ እንትን አለው። ከዛ በኋላ ፍቀድልኝ ልሂድ አለው ማለት ነው። እና ሞስት ላይክሊ በዛ ሰዓት ላይ የጠጅ አሳላፊም ስለነበረ በጣም ትልቅ ስልጣን ነው የነበረው። እዛ መሄድ አይፈልግም። በእርግጥ እሱ ራሱ ንጉሱም ወይ አይፈቅድለትም ነበር። ነገር ግን ያንን ብሎ ተነስቶ እንግዲህ ወደ ሀገሩ ሄደ። ከዛ በኋላ ነገሩን ምን እያደረገ የእግዚአብሔርን ነገር እንትን እያለ ቅጥሩን እየሰራ ጠላቶቻቸውን ሁሉ ደግሞ እየተዋጉ ቅጥሩን እንዳይሰራ የሚያደርጉ ጠላት እንግዲህ በአሁኑ ጊዜ ቅጥሩ ባይሰራ ኖሮ እንግዲህ ራሱ ለእግዚአብሔር ዴስቲኒ ራሱ ለእግዚአብሔር የመጨረሻ መምጣት ነገር ራሱ እንኳን ኢንፍሉዌንሻል ነው ማለት ነው የነበረው ማለት ነው። እና እግዚአብሔር ስራው በዛው እንዲቆም ስለማይፈልግ ያንን ነገር ሁሉ እንዳመቻች እናያለን ማለት ነው። ጌታ ስሙ የተባረከ ይሁን። እና በዚህ ቦታ ላይ በእርግጥ ብዙ ፕሮፌሽናሎች ሊኖሩ ይችላሉ። ብዙ ነገር ሊያካፍሉ የሚችሉ ይኖራሉ ብዬ አስባለሁ። ነገር ግን ጌታ ስሙ የተባረከ ይሁን። በዚህ ገብታችሁ ማካፈል ልትፈልጉ የሚችሉ ወገኖች ካላችሁ አይ ቲንክ ዶክተር ዘለንም እያየዋለሁ መሰለኝ እና ካላችሁ ጌታ ስሙ የተባረከ ይሁን። ብትገቡና ያላችሁን ደግሞ ሀሳብ ብታካፍሉን በእግዚአብሔር ቃል የተማራችሁትን ነገር ብታካፍሉን በጣም ደስ ይለናል። ጌታ ስሙ የተባረከ ይሁን። እግዚአብሔር መልካም ነው። ሃሌሉያ። እግዚአብሔር ታላቅ አምላክ ነው። እንግዲህ ይሄንን ነው ማለት ነው በዚህ ነገር ላይ የምናየው። ስለዚህ አንድ ነገር ማየት ያለብን ነገር ምንድን ነው? አስ ታይም ፕሮግሬስስ ታይሙ ፕሮግሬስ ባደረገ ቁጥር ብዙ ቼንጆች አሉ። በአሁኑ ጊዜ ብዙ በዓለም ላይ ቼንጆች በፊት ከምናውቃቸው ለምሳሌ ፕሮፌሽናሊ ባለው ነገር ብዙ ለውጦች አሉ። በቢዝነስ ባለው ነገር ብዙ ለውጦች አሉ። በአሁኑ ዘመን አዳዲስ ቴክኖሎጂዎች እየመጡ ያሉበት መጀመሪያ ከኢንተርኔት ቴክኖሎጂ ኮምፒውተራይዝ ከነበረው ቴክኖሎጂ አሁን ደግሞ ኤአይ ወደ ሮቦቲክ ቴክኖሎጂ እየተገባ ያለበት ዘመን እና የፕሮፌሽናሎች አቁማዳ ከአሁኑ ካልተለወጠ የፕሮፌሽናሎች እንግዲህ አዲሱን ዘይትና አዲሱን ከእግዚአብሔር ዘንድ የሆነውን ወይን ጠጁን ፕሮፌሽናሎች ምናልባት መቀበል ሊያቅታቸው ይችላል ማለት ነው። እና ራሳችንን ማዘጋጀት አለብን። ምክንያቱም ባለፈው አሁን እንዳልከው ቅድም ተጠቅሰዋል። ባለፈው ሳምንት እንዳልነው የዘመኑ ምኖች ነን። የዘመኑ እኛ ኤልያሶችና ሙሴዎች ነን። የዘመኑ ኤልያሶችና ሙሴዎች ነን። የእግዚአብሔርን ስራ እንድንሰራ የተጠራ የዘመኑ ኤልያሶችና ሙሴዎች ራሳችንን እንደዛ ነው ማየት ያለብን እንጂ አላደለ እግዚአብሔር በእኛም ቀልድ አያውቅም። እግዚአብሔር በእነ ኤርሚያስ ቀልድ እንዳላወቀ ብላቴና ነኝ አትበለው አስበላል። ምክንያቱም ብላቴና ነኝ እኮ እንደ እኔማ ምን እችላለሁ ብሎ ገና አፉን እንትን ሊል ሲል አይ ብላቴና ነኝ አትበል፣ እንደዚህ ብላቴና ነኝ ብሎ ነገር የለም። ወደማዝ ቦታ ትሄዳለህ፣ እኔ ደግሞ ነብይ አደርግሃለሁ። ለማን? ለአሕዛብ ነብይ አደርግሃለሁ፣ ለመንግስታት ነብይ አደርግሃለሁ። ከዛ በኋላ የምትናገረው ሁሉ ይገለብጣል፣ ያፈርሳል፣ ይሰራል፣ ይተክላል ብሎ ቃሌን በአፍ ውስጥ አኑሬአለሁ አለው ማለት ነው። ስለዚህ ከሚሰራው ከዛ ከእግዚአብሔር በተነሳ እንጂ እንደዛማ ምንል ከሆነ አይ ስራው የኛ እንደሆነ እናስባለን ማለት ነው። ወይም ደግሞ ውጤቱ የምናመጣው ወይም ደግሞ የምንሰራው እኛ እንደሆነን አድርገን ካሰብን ያ የእግዚአብሔርን ስራ በትክክል እንድንሰራ አያደርገንም ማለት ነው። ስለዚህ የአቁማዳ ለውጥ እንግዲህ ማለት ምንድን ነው?
በመጀመሪያ የአቁማዳ ለውጥ ማድረግ ያለብን ምኑ ጋር ነው ብለን ስንል እኛ ኤንድ ታይም ክርስቲያኖች መሆናችንን ማወቅ አለብን ማለት ነው። የመጨረሻው ዘመን ክርስቲያን ነኝ ብዬ ያንን ማመንና መቀበል አለብን። የመጨረሻው ዘመን ክርስቲያን ከሆንኩኝ ምንድን ነው ማለት ነው የኔ ግዴታና መወጣት ያለብኝ ነገር ምንድን ነው ብለን በምንልበት ጊዜ በእግዚአብሔር ቃል ውስጥ ባለው ነገር አቁማዳችን ተቀይሮ በተለይ አሁን ስለ እንግዲህ ፕሮፌሽናል ኤክሰለንስ ነው የተነጋገርነው እና በእግዚአብሔር ቃል እንዴት ውስጣችን ተቀይሮ እንዴት አድርገን ደግሞ መመላለስና እንዴት አድርገን መኖር እንዳለብን ያንን ምናደርጋለን ማለት ነው። ያንን እናውቃለን ማለት ነው። ተባረኩ። ጊፍት ስለሰጣችሁት አሜን። ፍላወር ጊፍት ሃሌሉያ ጋድ ብሌስ ዩ ሃሌሉያ። ጌታ እናመሰግናለን። ስለዚህ ያ ነው ማለት ነው ዋናው እንትን ዓላማ ያ ነው ማለት ነው እና በመጽሐፍ ቅዱስ ውስጥ በእርግጥ ብዙ ሰዎች አሉ። እኔ በጣም በቃ ሰሞኑን ስለ ዮሴፍ አነብ ነበርና ዮሴፍ 39ን በዛ ላይ እንትን ለማድረግም ነበረ ገና መጀመሪያ ስገባ ማለት ነው። ሀሳብ ወደ ሌሎቹ ሀሳቦች ሄደ። ጌታ ስሙ የተባረከ ይሁን እና ዮሴፍ 39 ስለ ዮሴፍ በተለይ እንዴት ኤክሰለንት በሆነ ሁኔታ እንዴት እግዚአብሔርን ያስከበረ እንደነበረ እናያለን ማለት ነው። ጌታ ስሙ የተባረከ ይሁን እና በጣም የገረመኝ ነገር ምንድን ነው? ዮሴፍን ወንድሞቹ ሸጡትና ከዛ መጀመሪያ ወደ አንድ ጉድጓድ ውስጥ ከተቱት። ከዛ አወጡና ለእስማኤላውያን ነጋዴዎች ለነሱ ምን አደረጉት ይላል? ሸጡት ይላል። በሱ ምትክ ደግሞ እንዲህ ከብት ነገር አርደው ልብሱን ሁሉ እንትን ብለው ለአባቱ እንደሰጡትና ያው ልጄ ተቦጫጭቋል ብሎ እንዳለቀሰ እናያለን ማለት ነው። ያ ሁሉ በቃ ከሆነ በኋላ መጨረሻ ላይ እስማኤላውያኖቹ ለማሸጡት ለጲጢፋራ ወይም ደግሞ የፈርዖን ዋና ባለሟል ለነበረው ለሱ ይሸጡታል ማለት ነው። ግን በጣም የገረመኝ ነገር ምንድን ነው? እግዚአብሔርም ይሄንን ቃል ላንብብላችሁና በዛ ላይ ምዕራፍ 39 ቁጥር 2 ላይ ነው ያለው እና ሁላችንም በእውነት ይሄንን ቃል ብንይዘውና ለዚህ ለሳምንታችን ለህይወታችን ብንጠቀምበት እጅግ በጣም መልካም ነው። ምን ይላል? ከላይ ጀምሮ ባነበው ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞቹም አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው ይላል። ከዛ በኋላ እግዚአብሔር ከዮሴፍ ጋር ነበረ ይላል። ማን ነበረ ይላል? እግዚአብሔር ከዮሴፍ ጋር ነበረ። አሜን። እና ስራውም ሁሉ የተከናወነለት ሰው ሆነ ይላል። በቃ ይሄንን ቃል በቃ እንያዘው። በእውነት ይሄንን ቃል እንያዘው። ለህይወታችን በጣም የሚጠቅም ቃል ነው። በየቀኑም ቢሆን ይሄንን ቃል በቃ በውስጣችን እየደጋገምነው በእውነት ብንለው በጣም መልካም ነው እና በግብፃዊው ጌታውም ቤት ነበር ይላል። እንግዲህ አሁን እዚህ ጋር ምንድን ነው የዮሴፍ የሚሰራው ነገር ሁሉ ምን እንደሆነ እናያለን፣ እንደተከናወነለት እናያለን። ለምን ስንል እግዚአብሔር ከማን ጋር ስለነበረ? ከዮሴፍ ጋር። እግዚአብሔር ከማን ጋር ስለነበረ? ከዮሴፍ ጋር ነበር። ስራውም ሁሉ ምን ሆነ ይላል? የተከናወነለት ሆነ ይላል እናያለን። ስለዚህ ስራችን ሁሉ የተከናወነው የሚሆነው እግዚአብሔር ከእኛ ጋር ሲሆን ነው። ስለዚህ የመጀመሪያ አንድ ነገር መረዳት ያለብን ፕሮፌሽናሎችም ቢሆን የመጀመሪያ ፕሮፌሽናሎች ማለት እንግዲህ ሁሉንም ይጠቅሳል።
ሐኪሞችን ይጠቅሳል፣ አይቲዎችን ይጠቅሳል፣ ኢንጂነሮችን ይጠቅሳል። አናጢዎች ከሆኑ መካኒኮች ከሆኑ እኔ ሁሉን መጥራት አልችልም። ባርቤሮች ሊሆኑ ይችላሉ፣ ቢዩቲ እንትኖች ሊሆኑ ይችላሉ። እ? ማለት ሊቆጠር አይችልም። እዛ ውስጥ ክተቱት ሁላችንም። ስለዚህ ስራችንን በብቃት ለመስራትና እግዚአብሔር ደግሞ የሰራው ስራ እንደሆነ ለማሳየት የመጀመሪያው ነገር እግዚአብሔር ከኛ ጋር መሆኑን ማወቅ መቻል አለብን። እግዚአብሔር ደግሞ ከኛ ጋር መሆን አለበት። የመጀመሪያው ትልቁ ሚስጥር ወገኖች ይሄ ነው። ደግሞ አንድ ነገር አለ። እግዚአብሔር ከኛ ጋር መሆኑን ማወቅና እግዚአብሔር ከኛ ጋር መሆን የተለያዩ ነገሮች ናቸው። አሜን። እግዚአብሔር ከኛ ጋር ነው። እግዚአብሔር ከኔ ጋር ነው። ያ መሆን አለበት የመጀመሪያው ነገር። ከዛ በኋላ ያንን ደግሞ ማወቅ አለብኝ ማለት ነው። እግዚአብሔር ከኛ ጋር የሚሆነው እንዴት ነው? እግዚአብሔር ከኔ ጋር የሚሆነው እንዴት ነው ብለን በምንልበት ጊዜ የመጀመሪያው ነገር፣ ለምሳሌ ሰው እኮ አብሯችሁ እንዲሆን ምንድነው የምታደርጉት? እናንተ የማትፈልጉትን ነገር ማለት እሱ ማድረግ የለበትም ማለት ነው። ያ ሰው ለምሳሌ እናንተ የማትፈልጉትን ነገር የሚያደርግ ከሆነ አብራችሁ ልትሆኑ አትችሉም። ልክ እንደዛው ነው። እግዚአብሔር ከኛ ጋር እንዲሆን የዮሴፍን የህይወት ታሪክ እንመልከት። የዮሴፍን የህይወት ታሪክ መመልከት በቂ ነው። የመጀመሪያው ነገር እግዚአብሔር ያከብር ነበር። እግዚአብሔር ራሱ እንኳን አጠገቡ እንዳለ የሚቆጥር ሰው ነበረ። እግዚአብሔርን የሚፈራ ሰው ነበረ። የጲጢፋራ ሚስት እንኳን መታ ልትዳፈረው እንኳን ብትሞክር በፊቱ የቆምኩት እግዚአብሔር ይሄው እኮ እዚህ ጋር አጠገቤ እኮ በፊቴ እዚህ ጋር የቆመ አምላክ አለ፣ ይሄ እሱ እያለ እኔ ይህንን ነገር አላደርግም ብሎ ጥሎ የሄደ ሰው ነው ማለት ነው። ስለዚህ እግዚአብሔር ከኛ ጋር እንዲኖር የመጀመሪያዎቹ ፕሪኮንዲሽኖች ህይወታችን ለእግዚአብሔር የተስማማ መሆን አለበት ማለት ነው። ከእግዚአብሔር ጋር የተስማማ መሆን አለበት። ምክንያቱም ኢዮብ ላይ እንደሚለው አሁንም ከእግዚአብሔር ጋር ተስማማ፣ በዛም ምን ይሆንልሃል? ሰላም ይሆንልሃል አለ። አሁን ከማን ጋር? ከእግዚአብሔር ጋር ምን በል? ተስማማ። ከእግዚአብሔር ጋር መስማማት በጣም አስፈላጊ ነገር ነው። ከእግዚአብሔር ጋር መስማማት በጣም አስፈላጊ ነገር ነው። ከእግዚአብሔር ጋር በምንስማማበት ጊዜ ያን ጊዜ እግዚአብሔር ከኛ ጋር ይሆናል ማለት ነው። እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር መሆን ይጀምራል። ጌታ ስሙ የተባረከ። አንደኛው ነጥብ እሱ ነው። ስለዚህ እግዚአብሔር ከእሱ ጋር ነበረ፣ ስራውም የተከናወነለት ሆነ ይልና ከዛ በኋላ ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። ስለዚህ ጌታው ጲጢፋራም ራሱ ይሄንን ነገር አየ ይላል። ጲጢፋራም ራሱ ይሄንን ነገር ተመለከተ ይላል። አየ። ጌታ ስሙ የተባረከ ይሁን። ስለዚህ ሌሎች የሚያዩት ሌሎች እንኳን የሚገነዘቡት አለቆቻችን የሚገነዘቡት አለቆቻችን የሚያውቁት አለቆቻችን ሊያዩት የሚችሉት የእግዚአብሔር ነገር በእኛ ላይ ይገለጣል ማለት ነው። ጌታችን የተባረከ ይሁን። ሃሌሉያ። እና ይሄ ነው እንግዲህ ፕሮፌሽናል ኤክሰለንስ በምንሄድበት ጊዜ በህይወታችን ውስጥ እግዚአብሔርን አክብረን መኖር የምንችልበት ትልቁ መንገድ እግዚአብሔር ከእኛ ጋር እንዲሆን ልባችንን ለእግዚአብሔር ስንጠርቅ፣ ሁለንተናችን ህይወታችንን ሁሉ ለእግዚአብሔር ስናዘጋጅ፣ ቅድም እንዳልነው እግዚአብሔር ያለንን ነገር አቁማዳችን ካልተለወጠ በምንም ተአምር የእግዚአብሔር ነገር ልናገኘው አንችልም። ለምሳሌ አብርሃም በእውነት አቁማዳው ባይለወጥ ኖሮ እና ያንን የሚያክል ትልቅ መልእክት ሲሰጠው እና ከቤት ከአባት ከዘመድ ተለይተ እኔ ወደ ማሳየፍ ስፍራ ውጣ ሲለው ዝም ብሎ አይወጣም ነበር። ነገር ግን በእግዚአብሔር ዘንድ ግን ስለተዘጋጀ በእግዚአብሔር ዘንድ ዝግጅትን ስላደረገ ያንን ሀሳብ
ለመቀበል አልከበደውም ማለት ያንን ሀሳብ ተቀብሎ እሱ ወደሚያሳየው ስፍራ ወጥ ጌታ ስሙ የተባረከ። ሃሌሉያ አሜን አሜን አሜን። ጌታ እናመሰግናለን። እንግዲህ ሃሌሉያ የተወሰኑ ሰዓቶች ቆይተናል። እንግዲህ አሁን 12 ፒኤም ሆኗል። እኔ ጋር ጌታ ስሙ የተባረከ ይሁን። ሃሌሉያ። ሌላ ሀሳቦች ካሉ ሌሎች የሚገቡ ሰዎች ቢኖሩ መልካም ነበረ። ነገር ግን አሁን አይታየኝም እዚህ ጋር። ጌታ ስሙ የተባረከ ይሁን። እሺ ያድጋል፣ ይመጣል፣ መንፈስ ቅዱስ ይመጣል። አሜን። ጌታ ስሙ የተባረከ ይሁን። እግዚአብሔር መልካም ነው። በጥቂቱ የታመነ በብዙ ይሾማል የሚለው ቃሉ አይደለ? እውነት ነው። በጥቂቱ ከታመንን ይመጣል። ደግሞ እንዳይጠፋ ቃሉ ሁለቱም ሶስትም በሆናችሁበት ነው ይላል። አሜን ጋዲዝ አሜን። ጌታ ስሙ የተባረከ ይሁን። እስኪ እንጸልይና እግዚአብሔር በሆነ ነጎድጓድን አንጎድጉዷል። ጌታ ስሙ የተባረከ። ጌታ ተናግሮናል። ጌታ ብዙ ነገር ሰጥቶናል። ውስጣችንን እኔ ውስጤን አስፍቶታል። ጌታ ስሙ የተባረከ ይሁን። ሃሌሉያ ሃሌሉያ። አሜን አሜን አሜን። ብሩክ የተባረክ ጌታ ስሙ የተባረከ መገለጥ ነው። ተባረክ ወንድሜ። አሜን እግዚአብሔር አብስቶ ይባርክልን። አሜን አሜን። አለ የጻፍኩት ወደ ስንት ነው መሰለህ አንተ? ወደ 4 ነው ምናምን የጻፍኩት። አሜን እና አይቼው ማላውቀውን እይታ ነው ያሳየኝ። አሜን። ሐዋርያት ሥራ 16 ላይ ያለውን፣ ነህምያ 4 ላይ ያለውን፣ ምሳሌ 31 ላይ ያለው በጣም ይህን ደግሜ አንድ ቀን ሰጥቼው ኮረብና እግዚአብሔር ያስረዳኝ ብዙ ነገር ፈልጌያለሁ። አሜን። ክብር ለእግዚአብሔር። ከቤተክርስቲያን ጋር ያለውን ነገር ዘፍጥረት ምሳሌ 31 ላይ ያለውን እና እግዚአብሔር የቃሉን መገለጥ ሊሰጠኝ እለምነዋለሁ። እስቲ እና ይችላል። አሜን። ስለ ቤተክርስቲያኗ በጣም በእጆቿ ደስ ብሏት ነበር የምትሰራው ሁሉ ነገር። ብዙ ነገር ነው የተናገርከው እና ድንኳን ትሰፋለች። በቃ ብዙ ጳውሎስ ያው ድንኳንን እየሰፋ ነበረ ይኖር የነበረው እና ከማንም ምንም አይፈልግም ነበረ። ይሄ ጳውሎስ ላይ የነበረው ክብር የሚገርም ነው። ሰነፍ አይደለም ጳውሎስ፣ የሚገርም የእግዚአብሔር ባሪያ እኮ ነው። በቃ እንደገና ስንሰብክ ሳይሆን በጣም ውስጤን ተነቃቅፏል። እና በቸርች ምሳሌ እንደምትገለጸች ሴት እና ሩትሊ ደግሞ ስራዋን እንደምትሰራ ብዙ ነገር እንትን ነበር። ዋጋዋ ከቀይ ዕንቁም እንደሚበልጥ እየነገርከን ነበር። እና እግዚአብሔርን ማክበር አለበት በቢዝነሳችን። እግዚአብሔር ስጦታ ነው እና እግዚአብሔርን በስራችን፣ በፕሮፌሽናችን፣ በቢዝነሳችን ማክበር መቻል አለበት። ራሱ ፓርት ኦፍ ኢቫንጀሊዝም ነው። ከወንጌል ስራ ጋር አብሮ የሚገጽ ነገር ነው እና ያንን ምናልባት ያንተ ማጭድ ሊሆን ይችላል፣ መዶሻ ሊሆን ይችላል የምታነሳው ማለት ነው፣ አንስተህ የምትሰራበት ማለት ነው። እና ጳውሎስ የዛ የወንጌል ሸክም እንኳን እንደዛ ኖሮ ድንኳን እየሰራ ከሰው ሁሉ የመፈለግ እንኳን እንትን አልነበረው፣ ወይም ደግሞ ያለ መስራት የመታከት አይነት ሁኔታ አላሳየም። እንደ ሌበረርም ነበር ማለት ነው። እና መስራት በአሁኑ ጊዜ እንዳሉ እንደ አንዳንድ በእውነት ሶሪ ቱ ሴይ ዳት ክርስቲያኖች ወይም ቅዱሳን በአንዳንድ አመለካከት
ላለመስራት የመፈለግ ትክክል የሆነ ቢብሊካል የሆነ ነገር አይደለም። ስለዚህ ሰዎች መስራት አለባቸው። ሰዎች መልፋት አለባቸው። ለፍተው ማግኘት መቻል አለባቸው ማለት ነው እና ትክክል ባልሆንም መንገድ በቤተ ክርስቲያንም ውስጥ የሚደረጉ የገንዘብ ስብሰባዎችና እንትኖች ቢብሊካል አይደሉም ማለት ነው። ቢብሊካል የሆኑ እንትን አይደሉም ለወንጌል ስራ ከሆነ በቀር ነገር ግን የዛ አይነቱን ነገር እንደ እግዚአብሔር ቃል ጠርተው ዝም ብለው ነው ተታወት ነው እኮ ለሌላ ሰው ነው የሚሰበስቡት። ተሰርቶ ነው መገኘት ያለበት። ገባ? ይሄ እኮ ከነ ጳውሎስ ናቸው የኛ ቁንጮ እንግዲህ የወንጌል መሪዎቻችን እነ ጳውሎስ ናቸው። ስለዚህ እነሱ የሰሩት በሰማይ ቦታ ላይ አክኖሌጅ ከተደረገ ያንን የማንከተልበት ምንም ምክንያት አይኖርም ማለት ነው እና ይሄ በእውነት መታወቅ አለበት እና ሰዎች በእጃቸው የመስራት ልምድ ያስፈልጋቸዋል። ሰዎች ለፍተው የመስራት ለፍተው የማምጣት እግዚአብሔር ያንን ሲያይ ይደሰታል። እግዚአብሔር ያንን ሲያይ ነው የሚደሰተው እንጂ በአቋራጭ በሚል አይነት መልክ የሚደረጉ በመንግስት ባሉ ባለስልጣኖችም በቤተክርስቲያን ባሉ ዘንድ አገልጋዮችም ይሁን ያለ የዘረፋ አይነት አካሄድ በእውነት ቢብሊካል እንዳልሆነ ሰዎች ሁሉ ሊያውቁት ይገባል ማለት። ስለዚህ መራመድ ያለብን መጽሐፍ ቅዱሳዊ በሆነ አይነት መልኩ ቢብሊካል በሆነ መልኩ ነው ማለት ነው መሄድ ያለብን ማለት ነው እና ጌታ ስሙ የተባረከ ይሁን። ይሄን ለማለት ነው እንግዲህ። ጌታ ስሙ የተባረከ ይሁን። ተባረክ ዶክተር ብሩኬ ይህን ነገር አስበህ ስለመጣ ስላዘጋጀህልን በደንብ ተዘጋጅተህ መተህ ነው ትበረክልን። ጌታ ስሙ የተባረከ ይሁን። እግዚአብሔር ዘመኑን ይባርክ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ አሜን። እንጸልይና ወደ መጨረሻው እንመጣለን። ሃሌሉያ። እኔ ልጸልይና ወይ ከዛ ደግሞ አንተ ትጸልያለህ። ሃሌሉያ ሃሌሉያ። ራባጋና ሞሶ ሮቦጋስ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ራፓና ማክራዳ ቦዶኖ ሩባጋና ማሳ ፓራባዳዳ ባራባጋሳ ፓራባዳዳ ባሶሶ ሃሌሉያ። ራፓና ማክራዳ ባዳማ የመንፈስ ቅዱስ እሳት የመንፈስ ቅዱስ እሳት የመንፈስ ቅዱስ እሳት በበዓለ ሐምዛ የዘነበው የመንፈስ ቅዱስ ኃይል የመንፈስ ቅዱስ እሳት ይሁሽ በነበሩበት ቦታ ላይ ሃሌሉያ ያ የመንፈስ እሳት ወድቆ ብዙዎችን እንደሞላ ጌታና አምላክ በኢየሱስ ክርስቶስ ስም አሁንም እግዚአብሔር አባት መንፈስ ቅዱስ በሁለንተናችን ላይ እንዲያርፍ በነገሮቻችን ሁሉ ላይ እንዲያርፍ እግዚአብሔር በቤቶቻችን ላይ እግዚአብሔር በትዳራችን ላይ በምድራችን ላይ በልጆቻችን ላይ በዘሮቻችን ላይ እግዚአብሔር አባት በምድሪቱ ሁሉ ላይ እንዲያርፍ መንፈስ እግዚአብሔር አባቶ ሰዎችን እንዲነካ ነፍሳትን እንዲነካ ወደ አንተ የሚመጡትን እንድታመጣ እግዚአብሔር አባት ሆይ ነፍሳቸውን ከሞት እንድትታደግ ከደዌ እንድትታደግ እግዚአብሔር አባት ከሲኦል ኃይል ነፍሳቸው እንድትታደግ ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባት ሆይ በዚህ ሰዓት ነፍሳቸው ምርኮ ተደርጋ ያልተሰጠቻቸው ቢኖሩ እግዚአብሔር አባት ሆይ በጌታ በኢየሱስ ነፍሳቸው ምርኮ አድርገህ እንድትሰጥ እግዚአብሔር የዘላለም ቅዱስ ከጠላት ምርኮ ነፃ እንድታወጣ ከክፋት ምርኮ ነፃ እንድታወጣ እግዚአብሔር አባቱ በተለያየ አይነት ነገር ላይ ተሰማሩ፣ በክፋት ሙያ ላይ ተሰማሩ፣ በክፋት ነገር ላይ ተሰማሩ፣ በሐሺሽ በድራግ እግዚአብሔር አባት ሆይ በማሪዋና በኮኬን በሄሮይን በጪስ አሰራር የተያዙ ሁሉ ነፃ እንድታወጣ ጌታ ሆይ ምድሪቱን ነፃ እንድታደርግ ጌታ በግልሙትና ስራ ያሉትን በጌታ በኢየሱስ ክርስቶስ ስም ነፃ እንድታወጣ ጌታ ሆይ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ እሳትህ ትለቀቅ፣ እሳትህ ትዝነብ። እግዚአብሔር አባት ሆይ ለእኛ አይኖቻችንን ከፍተህ እግዚአብሔር ሆይ በፊትህ እግዚአብሔር እንድንሆን መሆን ችለናል። እግዚአብሔር አባት ሆይ ቅድምም እንዳየነው እነሆ እነዚህ በምድር ሁሉ ላይ የሚዘዋወሩት የእግዚአብሔር አይኖች ናቸው ተብሎ ተጻፈ። እግዚአብሔር አባት ሆይ አይኖች ስላዩን እግዚአብሔር በፊት ልንሆን ችለናል። ጌታና አምላክ ሆይ ስለዛ ደግሞ እናመሰግናለን። ጌታና አምላክ ሆይ የሌሎችንም አይን እንደዚሁ እንድታበራ እግዚአብሔር አባት ወደ መንገድ እንዲመጡ እንድትረዳቸው እንድታግዛቸው
እግዚአብሔር አባቱ ወንድሜን በሚሰራው ባለው በሙያው ሁሉ አንተ እንድትባርከው እና እንድታየው ጌታ በኢየሱስ ስም ጸልያለሁ። ሌሎችንም እንደዚሁ ባላቸው በሙያቸው እንድትባርክ ጌታ ሆይ እኔም ባለኝ በሙያ እንድትባርክ የፕሮፌሽናል ኤክሰለንስ ሙያዊ ኤክሰለንስን እግዚአብሔር አባቱ ማካሄድ እንድንችል እግዚአብሔር አባቱ ሆይ አንተን ጌታ በልቀት ደረጃ መግለጥ እንድንችል ሰዎች አንተን አይተው አንተን አክብረው ወደ አንተ እንዲመጡ የአንተ ጸጋ እንዲለቀቅ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ እናመሰግናለን ስለሰጠህን ጊዜ ሁሉ ጌታ ሆይ ተመስገን። ያው በሆነ ቅዱስ ልጅ ጌታ ሆይ ጸልያለሁ። አሜን። ሃሌሉያ አሜን። ሃሌሉያ ሃሌሉያ። ጌታ ስም የተባረከ ይሁን። ሃሌሉያ አሜን። ጸልይ አንተ ደግሞ እግዚአብሔር ድምፅ ቃዴስን በበዳ ያናውጣል። አሜን ቁጣ እያልክ ትናገር ነበር። አሜን። የእግዚአብሔር ድምፅ ያስፈልገናል። በቃ ድምፁ ያናግረን፣ በመንፈሱ ከኛ ጋር ይሁን፣ በስራችን ቦታ ከኛ ጋር ይሁን፣ በመውጣት በመግባታችን ከኛ ጋር ይሁን። ያኔ በረከት ይሆናል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር ሆይ እናመሰግናለን። በዚህ በማለዳ ደግሞ እንደ ቃል በእኔና በወንድሜ አብረው ባሉ ሰዎች ሁሉ መሀል ቃልህን እንድንጫወተው መንፈስ ከፍ እንዲል ስጋ ዝቅ እንዲል እግዚአብሔር ሆይ በኢየሱስ ክርስቶስ ስም ስለረዳህን እናመሰግናለን። አሜን። አንተ ስለረዳህን በፊት መሆን ይቻለው። አንተ ስለረዳህን ነው ጌታ ሆይ። ያልቻልንበት ጊዜ ነበር፣ ያልቻልንበት ዘመን ነበር። እግዚአብሔር ሆይ አንተ ስለቻልክ ስላስቻልከን ክብር ሁሉ በሰማይና በምድር ለአንተ ይሁን። አሜን። እግዚአብሔር ሆይ ከነ ሙሴ ጋር እንደነበርክ ከእስራኤል ሕዝብ ጋር እንደነበርክ ዛሬም ከእኔም ከወንድሜ አብረውት ካሉ ከባለቤቱ ከልጁ ከስራው ከወገኑ ሁሉ ጋር ስለምትሆን እኔም ጋርም ስለምትሆን እናመሰግናለን። አሜን። ክብር በሰማይ በምድር ለአንተ ይሁን። እግዚአብሔር ሆይ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት እንደሚል ቃል እኔና ለወንድሜ እምነትን እንድትጨምርልን በናዝሬቱ በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ ለምኑ ይሰጣችኋል የተባለው ያ ቃል የተስፋ ቃል ይፈጸም ዘንድ በኢየሱስ ክርስቶስ ስም እንጸልያለን። አሜን። እንለምንሃለን። እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም የሚያስፈልግን ጉድለቶች ጥያቄያችንን በውስጣችን ያለውን ነገር የምታውቅ የሰራዊት ጌታ እግዚአብሔር ሆይ አንተ ነህ። የኔን ጥያቄ የምታውቅ አንተ ነህ። የወንድሜን ጥያቄ የምታውቅ አንተ ነህ። በዚህ ፕላትፎርም ላይ የሚሰሙንን ጥያቄ የምታውቅ አንተ ነህ። አምላካዊ መልስ ትሰጠን ዘንድ ለቀድ ሰጠን ዘንድ እግዚአብሔር ሆይ መልሳችን ጸሎታችን ይሰማ ዘንድ በምትወደው በልጅ በኢየሱስ ክርስቶስ ስም እንለምንሃለን። እግዚአብሔር ሆይ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ይቀበላል፣ የሚፈልግ ያገኛል፣ መዝጊያውን ለሚያንኳኳ ደግሞ ይከፈትለታል ብለሃል። እግዚአብሔር ሆይ የተከፈተ በር ትሰጠን ዘንድ ማንም ሊዘጋው የማይችል በር ትሰጠን ዘንድ በኢየሱስ ክርስቶስ ስም እንለምናለን። ይህ ሰዓት ደግሞ ድምፅ ወደኛ ስላመጣ የተከፈተ በር የአገልግሎት በር እግዚአብሔር ሆይ በዚህ ፕላትፎርም ደግሞ እንዳልበት ፕላትፎርም ስለሚሆንልን እናከብረሃለን። እግዚአብሔር ሆይ ይሄ ፕሮፌሽናል ኤክሰለንሲ በእያንዳንዱ ህይወት ውስጥ አለ። የእያንዳንዱን ሰው እያነሳን እንድንማር እንድንማማር እግዚአብሔር ሆይ መቼም እንደ ርዕስ ይዘነው የማያልቅ ነገር ነውና ስለ እግዚአብሔር ሰዎች እያነሳን የምንማማርበት ፕላትፎርም ይሆን ዘንድ ሰዎችንም ዘንድ እግዚአብሔር ሆይ የሚያነቃቁ እግዚአብሔር ሆይ ሰዎች ይመጡ ዘንድ የቃለ ረሃብ ያለባቸው ጥማት ያለባቸው መንፈስ ያለባቸው ሰዎች ታገናኘን ዘንድ ናዝሬቱ በጌታ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ በአንተ ላይ ታምነናል። በአንተ ላይ ታምናለች እና በአንተ ለምትደገፍ ነፍስ ፈጽመ በሰላም ጠብቃታለህ ተብሎ እንድትሰጣት እንደተጻፈ እግዚአብሔር የወንድሜ ሰላም ይበዛ ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። እኔም ሰላም ይበዛ ዘንድ ዛሬ እሑድ ነው፣ ቤተክርስቲያን እንሄዳለን። ቃል ይመጣ ዘንድ ህዝቤ ይጽናና ዘንድ መንፈሳዊ ክብረ ማዳና ኃይለ ጸጋ
ተአምራት በኢየሱስ ክርስቶስ ስም ከእኛ ጋር እንዲሁም በቤተ ክርስቲያን እንዲሆን ክብርህ እንዲገለጥ ክብርህ በመካከላችን እንዲንቀሳቀስ በክብርህ የተነሳ ደግሞ ከአንተ እንድንጠጣ ከአንተ እንድንማር እግዚአብሔር ሆይ ማንም የተጠማ ቢኖር የሕይወት ውሃን ይውሰድና ይጠጣ እንደሚል ቃልህ የሕይወት ውሃን ወስደን መጠጣት እንድንችል ዘንድ በኢየሱስ ክርስቶስ ትረዳን ዘንድ እንጸልያለን። ሁሌም ባለበት ሀገር ላይ ሞገስን፣ ኃይልን፣ ጸጋን አብዛለት። በነገር ሁሉ እግዚአብሔር የተባረከው ዘንድ እጸልያለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ ስም የሚያስፈልገውን ነገር ሁሉ ተሞላበት ዘንድ እጸልያለሁ። ጥያቄውን ትመልስ ዘንድ በኢየሱስ ክርስቶስ ስም እጸልያለሁ። ማንኛውም አይነት የክፉ ኃይል ሁሉ ናዝሬቱ በጌታ በኢየሱስ ክርስቶስ ስም የታሰረ ነው። የጨለማ ስራ በኢየሱስ ክርስቶስ ስም የታሰረ ነው። በጌታ በኢየሱስ ክርስቶስ ስም በዚህ ታላቅ ስም እንቃወማለን። እኔንና ወንድሜን የሚዋጋን ማንኛውም ነገር ሊኖር አይችልም። ያ የክርስቶስን አይችልም። የወደቀ ይሆን ዘንድ እንጸልያለን። እግዚአብሔር ሆይ ባረክን፣ ባርከን። እግዚአብሔር ሀገራችንን አስፋ፣ አገልግሎታችንን አስፋ፣ ስራችንን አስፋ፣ ህይወታችንን አስፋ። እግዚአብሔር በመውጣት በመግባታችን ሰዎችን የምንረዳ፣ ለሰዎች የምናዘን፣ ድሆችን የምናገለግል፣ ለድሆች የምንሰጥ እግዚአብሔር ልጅ ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ ከድሆች ዘመድ ከድሆች ወዳጅ እንደነበረ እኛም ወዳጅ እናረግ ዘንድ ለድሆች እንራራ ዘንድ እግዚአብሔር ሆይ ድሆችን እናበድር ዘንድ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ትረዳን ዘንድ እንጸልያለን። እግዚአብሔር ሆይ ያለንን ባርክ፣ ስራችንን ባርክ፣ ገንዘባችንን ባርክ፣ ጤንነታችንን ባርክ፣ አገልግሎታችንን ባርክ፣ ስራችንን ከኛ ጋር የሚሰሩትን ባርክ። እግዚአብሔር ሆይ የእኛን ሀገር ባርክ። በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ስራችንን ባርክ። እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እችን ምድር ባርካት፣ የወንጌል አልፋ ትሰጥ ዘንድ በኢየሱስ ክርስቶስ ስም እንጸልያለን። አሜሪካንን ባርካት። እግዚአብሔር ሆይ ወንጌል እግዚአብሔር ሆይ ያሸንፍ ዘንድ ይሰራ ዘንድ ጥንት እንደሚሰራ አሁንም እንዲሰራ በናዝሬቱ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ መባረክን ባርክ። እግዚአብሔር ሆይ ሀገራችንን አስፋ እንደተናገረ ባሪያ የኔንና የወንድሜን ነገር በዚህ ፕላትፎርም ላይ የሚሰሙንን ነገር አሰፋ ዘንድ ተባረክ ዘንድ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ በልመና እናመሰግን፣ በምስጋና እናመሰግንሃለን። በምስጋና ልመናችንን በፊት ይዘን እንቀርባለን። እግዚአብሔር ሆይ ጳውሎስና ሲላስ በምስጋና ሆኖ ሲጸልዩ ጸሎታቸው እንደተመለሰ ስርም እንደተፈቱ እግዚአብሔር ሆይ ልመናችን በኢየሱስ ክርስቶስ ስም ወደ አንተ ወደ ጸባዖት ሰማያት እግዚአብሔር ሆይ አይኖች እግዚአብሔር ሆይ ጆሮች ይመለከቱ ዘንድ በኢየሱስ ክርስቶስ ስም እንለምናለን። እግዚአብሔር ሆይ በአንተ ላይ ታምነናል፣ በአንተ ተደግፈናል። ታረገን ዘንድ እግዚአብሔር ሆይ አቁማዳችንን እግዚአብሔር ሆይ በዚህ በአዲሱ አቁማዷ የምናስገባውን ነገር እናትዘንድ በኢየሱስ ክርስቶስ ስም ማስተዋል ጥበብ ኦ እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እንዲህ አቁማዳዎች እንግዲህ የሚያስፈልገው አዲስ ነገር ነውና በአዲስ ነገር ስትሞላን ዘንድ እኔንና ወንድሜን በናዝሬቱ በኢየሱስ ክርስቶስ ስም እጸልያለሁ። በናዝሬቱ በኢየሱስ ክርስቶስ ስም እጸልያለሁ። ያቺ ሊዲያ እንደተባረከች በኢየሱስ ክርስቶስ ስም እግዚአብሔር ሆይ ክብር እንደመጣባት እግዚአብሔር ሆይ እንደተባረከች አሜን።